አራተኛው የዓለም ጦርነት፣ ስድስተኛው ምድራዊ ጥፋትና ስምንተኛው ሺህ ዘመነ ሄርኩለስ የተጋድሎ ዘመን። ያለፍንበትን የ19ኛዎቹን ዘመን ያጠኑና አሁን ያለንበትንም ዘመን ያስተዋሉ የታወቁ ምሁራንና ጸሐፊያን ዘመናቱን ሲገልጹ ዓለም ከመቼውም ጊዜ በላይ ጽንፍ በረገጡ ኃይሎች የማያቋርጥ ፍትጊያ የተነሳ ፈተና ላይ የወደቀችበት ዘመን ላይ እንደምንገኝ ይነግሩናል። ይህ የትውልደ ፓኪስታናዊና እንግሊዛዊ ምሁር ጸሐፊ የታሪክ አሊ ዘ ክላሽ ኦፍ ፋንዳሜንታሊዝም የተሰኘ መጽሐፍ ዓለማችን የምትገኝበትን ጫፍና ጫፍ ይዞ የሚጓተት የተቃርኖ ጉዞ በተባ ብዕር ያስረዳበት ድንቅ መጽሐፉ ነው። ዓለማችን እንደ አውሮፓውያን አቆጣጠር ከ1914 እስከ 1918 በቆየ በአንደኛው የዓለም ጦርነት አልፋለች። ያ ጦርነት በ4 ዓመታት 40 ሚሊዮን የምድሪቱ ነዋሪዎች ሙትና ቁስለኛ አድርጎ ተጠናቀቀ። ጦርነቱ የተቀሰቀሰው አንድ ፍራንስ ፈርዲናንድ የተባለ የእንግሊዝ ልዑል በአማጺዎች ተኩስ መገደሉን ተከትሎ ነበር። ያ ጦርነት ባበቃ በ20 ዓመቱ ሁለተኛው የዓለም ጦርነት ተቀሰቀሰ ከ1939 እስከ 1945። ይህም ከ5 ዓመታት በላይ የቆየ ጦርነት ነው። የጦርነቱ ሰለባ የሆኑ የሰው ልጆች ከቀደመው ጦርነት በእጥፍ አድጎ ወደ 80 ሚሊዮን የሚጠጉ ሰዎች በዚህ ጦርነት ሙትና ቁስለኞች ሆኗል። ጀርመን ፖላንድን በወረረች ማግስት ነው ጦርነቱ የፈነዳው። ከነዚህ አውዳሚ ጦርነቶች በኋላ የሰው ልጅ ከጥፋቱ ተምሮ ዓለም እፎይ ትላለች የሚል ተስፋ ተሰንቆ ነበር። የሆነው ግን በተቃራኒው ነበር። ደግሞ ቀዝቃዛው የተባለው ሦስተኛውና ረዥሙ ለ43 ዓመታት የቆየው የዓለም ጦርነት ተጀመረ። ይሄ ቀዝቃዛ ጦርነት ባጭሩ ሲገለጽ የርዕዮተ ዓለም ጦርነት ሊባል ይችላል። ይህ በካፒታሊዝምና በኮሚኒዝም መካከል የተደረገው ጦርነት መጠሪያው ቀዝቃዛው የሚል ቢሆንም በርዕዮተ ዓለም ጎራ የተከፈሉ የዓለም ሕዝቦች በየማዕዘናት እስኪበቃቸው የተጫረሱበት ጦርነት ነው። በመጨረሻ የበርሊን ግንብ ሲፈርስ ጦርነቱ በኮሚኒዝም ሽንፈት ተጠናቀቀ ተባለ። በቀዝቃዛው ጦርነት ዘመን በዓለም ዙሪያ በተለኮሱ ጦርነቶች ሳቢያ የሞተው የሰው ልጅ ቁጥር ከ20 ሚሊዮን በላይ ያሻቅባል የሚሉ አሉ። በእርግጥ በዚህ የቀዝቃዛ ጦርነት ማግስት ዋናዋ የሶሻሊስቱ ካምፕ አዝማች ሶቪየት ኅብረት ፈራረሰች እንጂ ኮሚኒዝምም ሆነ ግራ ዘመም አስተሳሰቡ ቻይናን ጨምሮ በሌላም ሀገር እስካሁን አለ። ኢምፔሪያሊዝም ሲባል የነበረውና በአሜሪካኖች የሚመራው አሸናፊው የምዕራባውያን ጎራ ከቀዝቃዛው ጦርነት ማብቃት በኋላ ዓለምን በብቸኝነት ወዳሻው የሚጠመዘዝ ኃይል ሆነ። አሁንም ታሪክ አበቃ ብለው የጻፉ ነበሩ። የሰው ልጅ ከእንግዲህ ከአይዲዮሎጂ ጦርነት ወጥቶ ወደ ኢኮኖሚ ትብብር ዘመን ይገባል የሚል ተስፋ በመሰነቅ ነገር ግን ከቀዝቃዛው ጦርነት ማግስት የተከተለው ሌላ ለብ ያለ ጦርነት ሆነ። ብዙዎች ደጋግመው ጥያቄ ያነሱት በዓለማችን አካሄድ ተበሳጭተው እና ግራ ተጋብተው ሳይሆን አይቀርም። ታሪክ አሊ አሁን 81 ዓመት ሆኖታል። ድሮ የቪየትናም ጦርነትን ተቃውሞ በአደባባይ ከነ ሄንሪ ኪሲንጀር ጋር የተከራከረ ምሁር ነው። ከሴፕቴምበሩ የአልቃይዳ የኒውዮርክ ጥቃት ማግስት የፕሪንስተኑ የታሪክ ምሁር በርናንድ ሉዊስ እና የሃርቫርዱ ምሁር ሳሙኤል ሃንቲንግተንን የመሰሉ ታዋቂ ጸሐፊያን ከቀዝቃዛው ጦርነት ማግስት ዓለም በተቃራኒ ዋልታ በሚጓዙ ስልጣኔዎች መሃል በተቀሰቀሰ አዲስ ጦርነት ውስጥ መግባቷን ሲያውጁ ስልጣኔዎቹ የሚገለጹበት መንገድ ደግሞ ለምዕራብ ወገን ያደላ ነበር። ታሪክ አሊ ግን ዓለማችን የገባችው ወደ ስልጣኔ ጦርነት ሳይሆን ወደ አክራሪ ወይም ጽንፈኝነት ጦርነት ነው በማለት ጻፈ። የራሳቸውን ቅዱስ የሌላውን እርኩስ፣ የምዕራቡን ፈሪሃ እግዚአብሔር ያደረበትና ለሰው ልጅ የሚሳሳ፣ የምስራቃውያኑንና የእስላሙን ዓለም ደግሞ ጨካኝና ለሰው ቁብ የሌለው፣ አንዱን ለዲሞክራሲና ለነጻነት የቆመ ሌላውን ደግሞ የሰውን ልጅ በሃይማኖት ስም ነጻነቱን ለመንፈግ የቆመ፣ አንዱን ከማይመስሉትም ጋር ቢሆን ተቻችሎ ለመኖር የሚተጋ ሌላው ደግሞ የማይመስሉትን ለማጥፋት ሌት ተቀን የሚሰራ እንዲህ እያሉ ነበር የፈረጁት። በእነዚህ ምሁራን ትንታኔ መሰረት ዓለም በሁለት ተቃራኒ አቅጣጫ እየተምዘገዘጉ ባሉ ወደ ታላቅ ግጭትና መጨራረስ ገብታለች ባዮች ናቸው። ፕሬዚደንት ጆርጅ ደብሊው ቡሽ በኢራቅ ላይ ሁለተኛውን ጦርነት ሲያውጅ አሁን ጦርነቱ በዘመናዊነት በዲሞክራሲና በነጻነት ጠባቂ ኃይሎችና በኋላ ቀርነት
በአክራሪነትና በነፃነትና ስልጣኔ ጠላቶች መካከል የሚደረግ ጦርነት ነው ነበር ያለው። ጠላቶቻችን አሜሪካንን የሚጠሏት ለምንድን ነው ሲል ጠይቆ ቡሽ ቅናት ነው ነበር የሰጠው ምላሽ። በዲሞክራሲያችን፣ በብልጽግናችን፣ በነፃነታችን፣ በደረስንበት ስልጣኔ ይቀናሉ። በአጠቃላይ በእኛ የአኗኗር ነፃነትና ስኬት አይናቸው ይቀላል። እስከ ዛሬ የራሳችንን ይዘን ሌሎች ላይ ሳንደርስ ተቀምጠን ነበር። ካሁን በኋላ ግን ተገልለን እጃችንን አጣጥፈን መቀመጣችን ከጥቃት እንዳላዳንን አይተናል። እናም እኛን የሚጠሉንን የሰይጣን እድርተኞች ጠራርገን እናጠፋቸዋለን ነበር ያለው። በሰይጣን ጭፍራነት ጥቁር መዝገብ ውስጥ አሜሪካንን የሚጠሉ ሀገሮች ስማቸው ገባ። ብዙዎቹ የእስልምና ተከታይ ሀገሮች ነበሩ። ከነዚህ በእስልምና ዓለም ተደራጅተው ብቅ ያሉ የእስልምናን ሃይማኖት ከፖለቲካ አስተሳሰብ ጋር ያዋሃዱት የምዕራቡን ኃይሎች የመስቀል ጦረኞች ብለው በመሰየም በመስቀል ጦረኞቹ ላይ ጅሃድ ሲያውጁም ተደምጠዋል። ዴቪልስ ጌም ወይም የዲያብሎስ ጨዋታ የሚለውን እጅግ ተነባቢ መጽሐፍ እንደጻፈው እንደ ሮበርት ድሬፈስ ያሉ አንዳንድ ተጠቃሽ ምሁራን በአጽንኦት የሚጠይቁት ጥያቄም ይህንኑ ነው። ዓለማችን በአራተኛው የዓለም ጦርነት ውስጥ ነች ወይ? ይህስ ጦርነት በመስቀል ጦረኞችና በጂሃዲስቶች መካከል የሚካሄድ ጦርነት ነው ወይስ ክርስቲያኑ ዓለም እስልምናን ለማጥፋት ወይም ለነሱ የተመቸ የእስልምና አይነት ለመፍጠር በእስልምና ላይ የታወጀ ጦርነት ነው? መጨረሻውስ የእስልምናን ተከታይ ሀገሮች አንድ በአንድ በማንበርከክ አሊያም በማጥፋት እንዲጠናቀቅ የታሰበ ጦርነት ይሆን ብለው ደጋግመው ጠይቀዋል። ሮበርት ድሬፈስ የዲያብሎስ ጨዋታ በሚለው መጽሐፉ ዛሬ ላይ በዓለም የሚታየውን ፖለቲካና ሃይማኖትን አቀናጅቶ የያዘውን ፖለቲካል ኢስላም በስንት ትግል ቆስቁሰው ወደ 20ኛው ክፍለ ዘመን ያመጡት ራሳቸው ምዕራባውያን ናቸው ሲል ይተነትናል። በሳውዲ አረቢያ ለምሳሌ የሶቪየቶችን ኮሚኒዝም ከእስልምና ተከታይ የአረብ ሀገራት ጋር እንዳይጣምር ለመግታት በአሜሪካው ፕሬዝደንት ድዋይት አይዘንሃወር በወጣ ዕቅድ መሠረት የሳውዲውን ንጉሥ ሳውዲና የሳውዲን የእስልምና ማዕከል የሆኑ የመካ መዲና ታሪካዊ ስፍራዎች እንደ ታላቅ ሃይማኖታዊ ሰይፍ በመጠቀም ኮሚኒዝም በአረቡ ዓለም እንዲነወርና እንዲጠፋ ማድረግ ነበር። ዕቅዱ የእስልምናን ሃይማኖታዊ ኃይሎችን በማጠናከር ወደ ፖለቲካው የበለጠ በማምጣት ኮሚኒዝምን መዋጋት ብቻ ሳይሆን በሰበቡም ከነዚሁ በሃይማኖቱ ሕዝቡን በስልጣናቸው መንግሥታዊ አስተዳደሩን አጣምረው ከያዙ መንፈሳዊ ልዑላን መሪዎች ጋር በቀላሉ ጥቅም በመካፈልና በጥቅም በመያዝ የዓለምን 3/4 የነዳጅ ዘይት በአሜሪካና ሸሪኮቻቸው እጅ ማስገባት ስለሚቻልበትም ጭምር የወጣ ዕቅድ ነበር። በዚህ ዕቅድ መሠረት ፕሬዝደንት አይዘንሃወር በ1950ዎቹ የሳውዲ የእስልምና ሃይማኖታዊ ስፍራዎች በአዲስና በተለየ መልክ እንዲገነቡ፣ ከዓለም ዙሪያ ለሚመጡ አማኞች ብቁና ማራኪ የሆኑ መሠረተ ልማቶች እንዲዘረጉ፣ ያሉትም እንዲታደሱና በተለያዩ አቅጣጫዎች ወደ መካ የሚዘረጉ የባቡርና የመኪና መንገዶች እንዲገነቡ በሚል ለሳውዲው ዳጎስ ያለ ገንዘብ ሰጥተዋል። በጣም የሚገርመው እነዚህ የአይዘንሃወር የግንባታ በጀቶች የመጀመሪያው የሆነው $500,000 በወቅቱ ብዙ ብር ነው። ግንባታዎቹን እንዲያከናውኑት ኮንትራት የተሰጠው ለማን ይመስልሃል? ለቢንላደን ቤተሰብ። ኦሳማ ቢንላደን በአሜሪካኖች ብር ለፖለቲካ ጥቅም በሳውዲ የሚገኙ ቅዱስ ቦታዎችን የመገንባትን ኃላፊነት የተቀበለና ያከናወነ፣ በሂደትም በርካታ ሀብት ያፈራ ቤተሰብ አባል ሆኖ እናገኘዋለን። ኦሳማ ቢንላደን አልቃይዳን ከፈጠረ ቢንላደንን ከነ ቤተሰቡ ደግሞ አሜሪካኖች እንደፈጠሩት እርግጥ ነው። ይህ እንግዲህ እነ ቢንላደን ሶቪየቶችን ከአፍጋኒስታን ለማስወጣት በሙጃሂዲን እንቅስቃሴዎች ከአሜሪካ ጋር ተባብረው የሰሩትን በአሜሪካ የሰለጠኑና የታጠቁትን ሳይጨምር በዚህ ሂደት ደግሞ ራሱን የቻለ የዋሃቢ አክራሪ እስልምና በሳውዲ ምድር እንዲፈጠርና እንዲስፋፋ ሆኗል። አለፍ ብለን ካየን በኢራን ለምሳሌ የብሪቲሾችና የአሜሪካኖችን የነዳጅ ሞኖፖሊ ያስቀረውን የሞሳዴቅ መንግስትን ለመጣል ሲሉ ምዕራቦቹ የሲአይኤ እና የኤምአይ6 ሰዎቻቸውን ልከው የሺዎቹና ሙላዎቹ እጅግ ቅርበት የነበራቸውን የፋዳይ ኢስላም ወይም ዲቮቲስ ኦፍ ኢስላም የእስልምና ታማኞች የሚል የሺአይት ሃይማኖታዊ መሠረት ያለውና ኤምሬታዊ መንግሥት እንዲመሠረት የሚተጋ ቡድን ማለትም እነ አያቶላህ ካሻኒንና ካሚኒን
ወደ ፖለቲካው መንበር እንዲመጡ አድርገዋል። ያኔ ካሚኒ መካከለኛ ደረጃ ላይ ያሉ ሙላህና የካሽኒ ተከታይ ነበሩ። ምክንያታቸው ቱዴህ የሚባል ኢራናዊ የኮሚኒስቶች ቡድን በኢራን እግሩን እየተከለ በመሆኑ እሱን ለማጥፋትና መንግስቱን ለመቆጣጠር ለእኛ ታማኝ የሆኑ መንፈሳዊ አስተዳደሮችን ወደ ስልጣን ማምጣት አለብን የሚል ነበር። እንግዲህ ዛሬ የምናያቸው እነ ካሚኒ መነሻቸው የምዕራቦቹ እጅ ሥራዎች ነበሩ ማለት ነው። በግብፅ ውስጥ በጋማል አብደልናስር የሚቀነቀነው አረብ ናሽናሊዝም በአረቡ ዓለም ሰፊ ተቀባይነትን እያገኘ ሲመጣና ሶሪያ፣ ሊቢያና ግብፅ እንዋሃድ እስከ ማለት ሲደርሱ እና በሶማሊያ ሳይንቲፊክ ኢስላም የሚል አስተምሮ ሲጀመር የኢንዶኔዥያና ማሌዥያ ሙስሊሞች ኢስላሚክ ሶሻሊዝም የሚል አዲስ አይነት አስተሳሰብ ሲያናፍሱ እነ ናስርም በርከት ያለ ግራ ዘመም አስተሳሰቦችንና እርምጃዎችን እየወሰዱ ሲመጡ ይህ ነገር ያላማራቸው የተለመዱት የMI6 እና የሲአይኤ ሰዎች የዚህ ሁሉ የአረብ ናሽናሊዝም አንቀሳቃሽ የሆነውን ናስርን ከስልጣን ለማስወገድ በፊት አክራሪና ጸረ ኢምፔሪያሊስት ብለው በወታደር ያስመቷቸው የሙስሊም ወንድማማቾችን ሙስሊም ብራዘርሁድን በናስር ላይ ማስነሳትና መሪዎቹንና አባላቱን በመላው የአረብ ምድር ማሰራጨት ጀመሩ ይለናል ቀደም ሲል የጠቀስኩት የዲያብሎስ ጨዋታ ደራሲ ሮበርት ድሬይፈስ። እንግዲህ እነዚህ ሃይማኖታዊ ቡድኖች ናቸው 10 ዓመታትን አስቆጥረው ውለው አድረው የምዕራቡ ጠላቶች ሆነው የተገኙት። በአንድ ወቅት ምዕራቡ ናስርን በግራ ዘመም አስተሳሰብ ወደ ሶቪየቶች ባጋደለ ዝንባሌው ሊያስገድሉት ሙከራ እስከ ማድረግ እንደደረሱ በግልጽ የሚታወቅ ታሪክ ነው። ናስርም ብልጥ ነበር። ለሕዝብ ስለቆም ሊያስገድሉኝ ነው የሚለውን ዜና በሕዝብ እንዲወደድ ለማድረግ ተጠቀመበት። በሰላ አንደበቱ በአደባባይ ወጥቶ በሻይ ሊመርዙኝ፣ በሲጋራ ሊመርዙኝ ሲሉ ተረፍኩ፣ በመርፌ መርዝ ሊወጉኝ ሲሉ በተአምር ተረፍኩ እያለ ይናገር ነበር። እና አንዴ የMI6 ወኪል የነበረው የእንግሊዝ ሰው በካይሮ ከናስር ጋር ቀጠሮ ይዞ ናስር እስኪመጣ ድረስ ለግማሽ ሰዓት እንግዳ መቀበያ ሳሎን ውስጥ እንዲቆይ ተደረገ እና ናስር ሲመጣ ለሁለቱ የተዘጋጀ ሻይ ቀረበላቸው። ናስር ስለዘገየ ይቅርታ ጠይቆት 30 ደቂቃ ሙሉ ግን ምን ስትሰራ ነበር ይለዋል ጨዋታ ለመጀመር። እንግሊዛዊ ኩፐርም ምን ብሎ መለሰለት? በሻይ ውስጥ ጥቂት መርዞችን እየነሰነስኩ ነበር። ይሄ ሰው በጻፈው የMI6 ሕይወቱን የሚያጋራው ግለ ታሪክ ላይ ናስርን እንደዚያ ስለው በሳቅ ሞተ ይላል። ለማንኛውም አሁን ዋናው ጥያቄ ዓለም በአራተኛው የዓለም ጦርነት ውስጥ ነች ወይ? ጦርነት ውስጥ በማንና ማን መካከል ነው የሚል ሆኗል። በአራተኛው የዓለም ጦርነት መሃል እንዳለን ብዙዎች አይጠረጥሩም። አወዛጋቢ የሆነው በማንና ማን መካከል ነው ጦርነቱ የሚለው ብቻ ነው። ኒያል ፈርጉሰንና ዴቪድ ላድሰንን የመሳሰሉ ታላላቅ የታሪክና ኢኮኖሚ ምሁራን ዓለምን ለሁለት ከፍለው ምዕራቡና ምዕራብ ያልሆነው ሌላው the west and the rest የሚል ትርክት የያዙ ብዙ ተከታይ የሚያፈሩ ድርሳናትን ከጻፉ ቆዩ። ይህ ትርክት ደግሞ ከምዕራቡ ውጪ በተባለው የዓለም ክፍል ተወዳጅነትን አትርፏል። እንደ ራሻና ቻይና የመሳሰሉና በርከት ያሉ ከምዕራቡ ሲስተም ያፈነገጡ የላቲንና የኢሲያ የአረብ ሀገራትን ጭምር ምዕራቡ ያመጣውን ነገር ሁሉ እንደ ጸረ ቅድስና፣ ጸረ ባህል፣ ጸረ ሰብአዊነት፣ ጸረ እኩልነት አድርገው በማቅረብ ራሳቸውን በተለየ የጻድቃን የጭቁኖች ጎራ ለመመደብ ጠቅሟቸዋል። ብዙ የእስልምናው ዓለም ምሁራንና ጸሐፊዎች ደግሞ በአሁኑ ሰዓት በምዕራቡ በኩል የተገባበት ጦርነት እስልምናን ከዓለም ላይ ለማጥፋት የታወጀና የእስልምና ሀገሮችን አንድ በአንድ በመገርሰስ ስልጣኔያቸውን በማውደብ ለምዕራቡ ባደሩና ለኢኮኖሚ ጥቅም ብቻ የሚሰሩ ጭሰኞችን በመተካት የሚጠናቀቅ ጦርነት ነው ባይ ሲሆኑ ይህኛው ሐሳብ በርከት ያለ ተከታዮችን ያፈራ የዘመናችን አስፈሪ ግን እውን እየሆነ ያለ ሐሳብ ይመስላል። አንድ ምሁር በአሜሪካኖች የሚመራው የምዕራቡ ኃይል ራሱን እንደ ግሪኮቹ ዘመን ተወዳዳሪ የሌለው ኃይለኛ ተዋጊ እንደ ሄርኩለስ ቆጥሯል። የጦር ጀቶቻቸውንና ሚሳኤሎቻቸውን ሁሉ ሄርኩለስ እያሉ መሰየም ጀምረዋል። ይህ ሄርኩለሳዊ ኃይል እኛን የእስልምና አራማጅ ሀገራትን የቆጠረን በሄርኩለስ እንደተሰየፈው ሃይድራ አድርጎ ነው ይላል። በጥንታዊ ግሪኮቹ አፈ ታሪክ ሃይድራ የሚባለው ግሪኮችን ያሸበረው ታላቅ አውሬ
የሙታኑ ዓለም በር ጠባቂ ነበር ይባልለታል። ከዚያ ሄርኩለስ የተባለ ታላቅ ኃይል የተላበሰ ጦረኛ አማልክቱን ሲያስቀይም ረገሙት። ከእርግማናቸው ራሱን እንዲያድን ታላቅ በምጥ የተሞሉ 12 ፍልሚያዎች ይሰጡታል። ከነዚህ 12 ታላላቅ ፍልሚያዎች መሃል ሁለተኛው ፍልሚያ ሄርኩለስ ከዚያ ሃይድራ ከተባለ ግዙፍና ጉልበታም እጅግ ተአምረኛ ከሆነ አውሬ ጋር የተፋለመው ፍልሚያ ነው። ሃይድራው ከ3 እስከ 9 የሚደርሱ አንገቶች ያሉት ትልቅ ድራጎን ነው። ከአፉ መርዝ ይተፋል። አንድ አንገቱ ሲቆረጥ ወዲያው 2 ሆኖ ይበቅላል። በውሃ ውስጥ ሲደፍቁት እንደ ዓሣ ነባሪ ይተነፍሳል። በውሃው አናት ላይ ክንፍ አውጥቶ ይበራል። ጥርሶቹ እንደ ሻርክ የተሳሉ ናቸው። ባህሩን ዘግቶ አላሳልፍም አለ። በአፈ ታሪኩ መሠረት ጀግናው ሄርኩለስ በዘመዱ ሌሎስ እየተረዳ ሃይድራውን በጽኑ ተፋለመው። ነገር ግን አንዱ አንገቱን በሰየፈው ቁጥር ሃይድራው 2 አንገት እያበቀለ ሄርኩለስን አሰቃየው። አልቻለው። በመጨረሻ ሄርኩለስ አንድ ዘዴ መጣለት። እሱ አንገቱን ሲቆርጥ ሌሎስ ደግሞ የተቆረጠው መልሶ እንዳያበቅል በላዩ እሳት ይለቅበታል። እንዲህ እያደረገ የመጨረሻውን ሰንኮፉን አንገት ይሰይፈዋል። ከሰውነቱ ውስጥ መርዙን አንጠፍጥፎ ያወጣዋል እና አካሉና ጭንቅላቱ መልሶ እንዳይገናኝ ጭንቅላቱን አርቆ ወስዶ በትልቅ የተራራ ድንጋይ ስር ይቀብረዋል። ሄርኩለስ ሃይድራውን ድል ያደረገው በዚህ መልኩ ነበር። ዛሬ ላይ ራሳቸውን ሄርኩለስ አድርገው በማቅረብ የሚታሙት ምዕራባውያን ኃይሎች እንደ ምሁሩ አገላለጽ የአረቡን ዓለምና የእስልምና ተከታይ ሀገራትን እንደ ሃይድራው አንገት ሳይቆጥሯቸው አልቀሩም። ሄርኩለሶቹ በተለያዩ ጊዜ የኢራቅን አንገት፣ የግብፅን፣ የሶሪያን አንገት ቆርጠውታል። ግን ደግሞ ያን ቆረጥ ነው ሲሉ ሌላ ቦታ የመን ወይ ኢራን ሌላ አንገት ያበቅልባቸዋል። ደግሞ ይህንንም ሄደው ይቆርጡታል። በዚህ ሐሳቤ መሠረት አሁን ምዕራባውያኑ 4ኛው የዓለም ጦርነት ላይ ናቸው። ጦርነታቸውም ከእስልምና አንገቶች ጋር ነው። ጦርነቱን ለማጠናቀቅ የሚያስቡትም ልክ ሄርኩለስ ከሃይድራው ጋር ያደረገውን ጦርነት ባጠናቀቀበት መንገድ ነው። የእስልምናን አንገቶች ቆርጠው መዋጊያ መርዛቸውን አስጠፍተው ጥርሶቻቸውን አርግፈው ባዶ እጁን የቀረውን የመጨረሻውን አንገት ቆርጠው እስልምናው ዓለም በአካል ቢኖርም ከጭንቅላቱ ጋር እንዳይገናኝ ጭንቅላቱ ርቆ በድንጋይ ስር ይቀበራል። በበኩሌ ይህ የዘመናችን ጦርነት እነ ሃኒንግተን እንዳሉት በተቃራኒ ስልጣኔዎች መሃል እየተደረገ የሚገኝ ጦርነት ሳይሆን በተቃራኒ አቅጣጫ ጥቅምና ህልውናቸውን ይዘው ያለምንም ርኅራኄ ለመፋለም በተዘጋጁ 2 ጽንፈኝነትና አክራሪነትን በተላበሱ መካከል እየተደረገ እንዳለ የቆጠሩት የነ ታሪክ አሊን አቋም ቀልቤ ገዝቶታል። ታሪክ አሊ አቋማቸውን ሲደመድሙ እንደ ምሳሌ ያቀረቡልን የ2 ተቃራኒ ዓለም መሪዎች በጋዜጠኛ ሲጠየቁ የሰጧቸው 2 አስተያየቶች አስገራሚ ናቸው። አንደኛዋ ተጠያቂ የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር የነበረችው ማድሪን ኦልብራይት ነች። አሁን በሕይወት የለችም። ምዕራባውያኑ በኢራቅ ዘመቻቸው ሳቢያ 500,000 ሕፃናት ማለቃቸውን አስመልክቶ የቢቢሲ ኒውስ ጋዜጠኛው ሌስሊ ስታህል ያነሳላትና ከዘመቻው ተገኘ የሚባለው የትኛውም አይነት ትርፍ ቢሆን ይህንን መሰሉን ሰብአዊ ኪሳራ ሊደረግለት የሚገባ ትርፍ ነው? ይህን ሁሉ ጥፋት አምጥቶ ምን ለማግኘት ብሎ ይጠይቃታል። የማድሪን ኦልብራይት መልስ ቁርጥ ያለ ነው። ይገባኛል፣ ይሄ በጣም ከባድ ምርጫ ማድረግን የጠየቀን ነገር ነበር። ዋጋ ላልከው በእኛ በኩል አዎ ይህን ያህልም ዋጋ ቢሆን ሊከፈልለት የሚገባ ዘመቻ እንደሆነ ነው የምናስበው። ታሪክ አሊ አንደኛው የምዕራቡ ተፋላሚ ጽንፍ ግቡን ለማሳካት እስከምን የሚደርስ አረመኔነትን እንደሚላበስ በዚህ ምሳሌ ካሳየን በኋላ ሁለተኛውን ምሳሌ ያቀርብልናል። ሁለተኛው ተናጋሪ ደግሞ ኦሳማ ቢንላደን ነው። በ1998 እንደ አውሮፓውያን አቆጣጠር ለዓለም ያስተላለፈው መልእክት እንዲህ ይላል። አሜሪካኖችና ሸሪኮቻቸውን ሚሊተሪም ሆነ ሲቪሎች በየትኛውም የምድሪቱ ስፍራ ሲገኙ በተቻለ ሁሉ በማንኛውም መንገድ መግደል ለእያንዳንዱ ሙስሊም የተሰጠ ሰብአዊ ግዴታ ነው። ወንድሜ፣ ዓለማችን እየዳከረችበት ያለው ጦርነት ይህንን የመሰለ ጽንፈኛ አቋምን ባነገቡ ጎራዎች መካከል የሚካሄድ ነው። ሐማስ ተነስቶ በቀን 1000 ሰው ሕፃናትና ሴቶችንም ጭምር አጥፍቶ ሊያድር ይችላል። እስራኤል ደግሞ ተነስታ በወር 50,000 ሰው
ሕፃናትና ሴቶች የሚበዙበትን አጥፍታ ልትገኝ ትችላለች። በየዓለሙ ማዕዘን የምናየው ይህንን አይነቱን በምንም አይነት ዋጋ ሌላውን አጥፍቶ ራስን የበላይ ለማድረግ የሚደረግ እጅግ አጥፊ መልክ ያለውን ፍልሚያ ነው። ስድስተኛው ጥፋት ብላ የጻፈች ደራሲም አለች፣ ኤልሳቤት ኮልበርት። ዳይኖሰሮች በአየር እጥረት ከምድሪቱ ጠፍተዋል። የሳይቤሪያ ማሞቶች በበረዶ ዝናብም ተቀብረው ከምድሪቱ ጠፍተዋል። የፓናማ እንቁራሪቶች በውሃ ብክለት ከምድረ ገጽ ጠፍተዋል። ምድሪቱ በየዘመኑ ተከታታይ የስፒሺስ ጥፋቶችን እያስተናገደች ነው። ስድስተኛው ጥፋት የሰው ዘር በራሱ ሰው ሰራሽ ምክንያቶች የተነሳ የሚጠፋበት ነው ትላለች ኤልሳቤት። የአፈ ታሪኮቹ የሄርኩለስና የሃይድራው ፍልሚያ መጨረሻ ነበረው። ታሪኩ ጀግንነትን ለሚወዱ የሰው ልጆች ሁሉ መሳጭ ሊሆን ይችላል። ነገር ግን የምንኖረው በአፈ ታሪካዊው ዓለም ሳይሆን በእውኗ ዓለም ላይ ነው። ሄርኩለስን የመሰለ የማይሞት ሰውም ሃይድራውን የመሰለ አውሬም የላትም ይቺ ምድር። በዚች ምድር ላይ ያለነው ሁላችንም ስሱና ተሰባሪ ሟቲ የሆንን የሰው ልጆች ነን። ከኛ መሃል ሄርኩለስም ሃይድራውም ሊወጣ አይችልም። ሰው ቢናጥ የሚወጣው ያው ሰው ነው። በ100 ዓመት ውስጥ 4 የዓለም ጦርነቶችን አስተናገድን። አይበቃንም ወይ? በነፃ የተሰጣችሁን ሰላምና ፍቅር ሆይ አድራሻችሁ ወዴት ይሆን? ምነው እንዲህ ውድ ሆናችሁ? ምነው አልቀመስ አላችሁ? ለጽሑፉ መነሻ የሆኑኝን የጠቃቀስኳቸውንም ያልጠቃቀስኳቸውንም ደራሲያን ከልብ አመሰገንኩ። አበቃው።